ሄሎ ጋይስ ያው ከቦሌ ወደ ሁሉ ሰፈር እየሄድኩ ነበርና በመካከል ላይ በጣም ቆንጆ የሆነች ቦታ አግኝቼ ማለት ነው። ውሃ ምናምን ያለች ነገር ነበረች እና እሷ ጋር ስዝናና ቆየሁኝ ማለት ነው። ምናምን ነገር ደስ ሲል ነበር። ብቻ ሳነብን ምናምን ነበር እና ካነበብኩት ልንገራችሁ። ለምሳሌ አንድ መጽሐፍ ሪኮመንድ ላድርጋችሁና ሪች ዳድ ፑር ዳድ የሚል መጽሐፍ ብታነቡ በጣም ደስ የሚል መጽሐፍ ነው እና እሱን እያነበብኩት ነበርና አይ ቲንክ ሰባተኛው ቻፕተር ላይ ይመስለኛል እና በጣም አሪፍ ኮንሰፕቶችን አንስቶ ማለት ነው። በጣም ምርጥ ነገሮችን ሳነብ ነበር ማለት ነው። እና ምንድን መሰላችሁ የመጀመሪያውን እንትን ነው የሚያነሳው እዚያ ቻፕተር ላይ ማለት ነው። ሰዎችን ከታናሽ ከትልቅ ከድሃዎች እንበለውና ከድሃዎች እስከ ሀብታሞች ላግ እንዲያደርጉ ወደኋላ እንትን የሚያደርጓቸው ነገሮች ብሎ አስቀምጧቸው ነው እና ከእነሱ መካከል የመጀመሪያው አድርጎ ያስቀመጠው ያው እንትን ነበር። ፊር የሚለው ፍራቻ፣ ፍራስትሬሽን እሱ ነገር ብሎ ያስቀምጠዋል የመጀመሪያውን ማለት ነው። እና መጽሐፉ ላይ እንደሚለውና እንደነገረን እንዳነበብኩት ማለት ነው ምንድን ነው የሚለው ፊር የሚባለው ኤቭሪዋን ላይ በቃ ያለ አብሮን የተወለደ ነገር ነው እስከ ማለት ደርሷል በመጽሐፉ አገላለጽ ማለት ነው። ኤቭሪዋን በቃ ሁሉም ሰው ማለት ነው ማንኛውም ሰው ፊር እንዳለበት ፍራቻ እንዳለው በውስጡ አብሮ የተቆራኘ ነገር እንደሆነ ይነግረናል። ግን የሚለየው ምንድነው እኛ ሪያክት የምናደርግበት ፊራችን ታክል ለማድረግ የምንወስደው የምንሄድበት መንገድ እሱ ነው። አንድም ወደ ስኬት ይወስድናል፣ አንድም ደግሞ ፌል እንድናደርግ የሚያደርገን ማለት ነው። the way we are trying to do something that make the difference ይለናል ማለት አንዳንዶቻችን ያን ፊር ተጠቅመን ማለት ነው ወደ ስኬት ጎዳና እንሄድበታለን። አንዳንዶች ደግሞ ፊር ማለት ነው እየፈሩ በፍራቻ ከስኬት ጎዳናቸው ርቀው እንዲኖሩ ያደርጋቸዋል ይለናል ማለት ነው። ያ መጽሐፉ በጣም ደስ የሚል ነገር ነበረው። ቀጣዩ ደግሞ ብሎ ያነሳው ነገር በዛው ላይ ማለት ነው ምንድነው አሮጋንስ ይላል። ለምሳሌ አሮጋንስ ማለት ያው በሚያወራውና እንደነገረን ከሆነ ምንድነው ከሰዎች ጋር ያለን ኮሚኒኬሽን ድክመቱ ምናምን በቃ አሮጋንስ ከሆነ ማለት ነው። ሰዎችን ፑሽ የምናደርግ ከሆነ ከሰዎች ጋር ያለን ሪሌሽን ቅርብ ካልሆነ ማለት ነው we are forced to be unsuccessful ማለት ነው። ያ ስኬታማ እንዳንሆን ከሚያደርጉ ነገሮች ብሎ የጠቀሰው ቀጣዩ ነገር አሮጋንስ ይለዋል። ቀጣዩ እንዲሁም ደግሞ ባድ ሀቢት ይላል። ባድ ሀቢት አንዳንዴ እንዲሁም በአባባል እሱን ሳነብ ምን መጣልኝ መሰላችሁ? ከልምድ አጋንንት ይሻላል የሚል አባባል የሆነ አስተማሪ ነግሮ ነበር ታች ክላስ እየተማርን ሳል ከልምድ አጋንንት ይሻላል የሚለውን ነገር ነው ያስታወሰኝ። ማለት ሀቢታችን ወይም ልማዳችን የለመድነው ሁሌ የምንሰራው ነገር እንዴት አፌክት እንደሚያደርገን ነው ስረዳው የነበረ ወይም ሳነበው የነበረ እሱን ነገር ነው። በየቀኑ የምንሰራቸው የምንደጋግማቸው ስራዎቻችን በህይወታችን ላይ ምን ያክል ተጽዕኖ እንደሚፈጥሩ ምን ያክል ተጽዕኖ እንዳላቸው ነግሮናል ማለት ነው። እነዚህ ነገሮች ናቸው። ሌሎችም አሉ። በእርግጥ መጽሐፉን ብታነቡት ሞር ከኔ ይልቅ መጽሐፉ ላይ ፒውር የሆነውን ነገር ታገኝታላችሁ እና ሪች ዳድ ፑር ዳድ I invite you to read that book. Thank you so much.